በብዙ ሺህ የሚቆጠሩ ተማሪዎች በየዓመቱ በጣሊያን ውስጥ የፒኤችዲ ስኮላርሽፕ ለማግኘት አፕላይ ያደርጋሉ። ነገር ግን በጣም ጥቂት ተማሪዎች ብቻ ነው ይህንን ስኮላርሽፕ ዊን የሚያደርጉት። አብዛኞቹ ተማሪዎች የፒኤችዲ ስኮላርሽፕን ዊን ለማድረግ ሃይ ጂፒኤ ወይም ደግሞ ብዙ ፔፐር ፐብሊሽ ከዚህ በፊት ያደረጉት በዛ እምነት አላቸው። ነገር ግን እንደዛ አይደለም። ይልቁኑ የፒኤችዲ ስኮላርሽፕ ዊን ለማድረግ በጣሊያን ዩኒቨርሲቲ ትኩረት ልታደርጉበት የሚገባው ሪሰርች ፕሮፖዛል ነው። ታዲያ በዚህ ቪዲዮ የሪሰርች በጣሊያን ዩኒቨርሲቲ ሪሰርች ፕሮፖዛላችሁ እንዴት ይገመገማል እና ስትራክቸሩ እንዴት ነው የሚለውን ወደ እናንተ አደርሳለሁ። ታዲያ ፒኤችዲ ስኮላርሽፕ አፕላይ ማድረግ ለምትፈልጉ ሁሉ ይህንን ቪዲዮ እስከ መጨረሻው ተመልከቱት። ሰላም እንዴት ናችሁ? ስሜ ግርማ ይባላል። በጣሊያን ዩኒቨርሲቲ ኦፍ ብሬሻ ሪሰርቸር ነኝ። በዚህ ቻናል ውስጥ ወይም በዚህ ዩቲዩብ ቻናል ውስጥ የተለያዩ የስኮላርሽፕ ኦፖርቹኒቲዎችን የባችለር፣ የማስተርስ፣ የፒኤችዲ እና ለእነዚህ ስኮላርሽፖች ደግሞ የሚያስፈልጉ ዶክመንቶች ሲቪ፣ ሞቲቬሽን ሌተር እንዴት ይጻፋል፣ እንዴት ይዘጋጃል፣ ሪሰርች ፕሮፖዛል እንዴት ይዘጋጃል የሚሉ በኤአይን በሚመለከት ደግሞ አርቲፊሻል ኢንቴሊጀንስ በዕለት ተዕለት ህይወታችን እንዴት መጠቀም እንችላለን፣ ለትምህርት፣ ለአካደሚክ፣ ለኬሪየር በማንኛውም ነገር እንዴት እንጠቀማለን የሚሉ የተለያዩ ቪዲዮዎችን እንሰራለሁ። ታዲያ በእነዚህ ኮንተንቶች ፍላጎት ካላችሁ ሰብስክራይብ አድርጉ ዩቲዩብ ቻናሉን። ደግሞ የምሰራቸው ቪዲዮዎች እንዲደርሳችሁ ኖቲፊኬሽን ምልክቱን የደወል ምልክቷን ተጫኑ። ወደ እንትኔ ከመሄዴ በፊት የተወሰኑ ነገሮችን ኤክስፕሌን ማድረግ እፈልጋለሁኝ። ፒኤችዲ ፕሮፖዛል በነገራችን ላይ ልክ እንትን አይደለም፣ ቴሲስ አይደለም። ልክ መጨረሻ መረቂያ ጽሁፍ ላይ እንደዛ ቴሲስ አይደለም፣ ወይም ደግሞ ልክ እንደ ሪሰርች ፔፐርም አይደለም። ይልቁኑ ላይክ ዶክመንት ነው። ዩኒቨርሲቲው የ3 ዓመት ፈንድ ይሰጣችኋል። በዛ 3 ዓመት ፈንድ እናንተ ምን አይነት ሪሰርች ማድረግ ነው ጎላችሁ? አላማችሁ ምንድን ነው? ጥቅሙስ ምንድን ነው? እና እንዴት ነው ያንን ነገር የምትሰሩት የሚለውን ነገር ለማወቅ እንዲረዳቸው የሚሰጥ የምታዘጋጁት ዶክመንት ነው ማለት ነው። በዚህ ቪዲዮ በነገራችን ላይ ፒኤችዲ ፕሮፖዛል ምንድን ነው የሚለውን ኤክስፕሌን አደርጋለሁ። ከዛ በኋላ በጣሊያን የሚገኙ ዩኒቨርሲቲዎች እንዴት ነው ሪኳየርመንታቸው ወይም ደግሞ እንዴት ነው ጄጅ የሚያደርጉት ኢቫሉዌት የሚያደርጉት ሪሰርች ፕሮፖዛልን የሚለው እና ስትራክቸር ውስጥ ምን ይመስላል። አብዛኞቹ ፒኤችዲ ስኮላርሽፖች ሪሰርች ፕሮፖዛል ጻፉ ሲሉ አብዛኞቹ የሚስማሙባቸው ወይም ደግሞ እናንተ ሊጽፏቸው የሚገቡ ነጥቦች ምን ናቸው? በነገራችን ላይ ከ2 እስከ 5 ፔጅ የሚሆኑ እንትኖች ናቸው መሆን የሚገባቸው። በጣም ሰፊ መሆን አይጠበቅበትም ማለት ነው። በሚቀጥለው ቪዲዮ በነገራችን ላይ ሪሰርች ቶፒክ አመራረጥ እንዴት ነው፣ ስቴት ኦፍ አርት እንዴት ይጻፋል፣ እንደገና ደግሞ ኦብጀክቲቭ እንዴት ይጻፋል፣ ሜትሮሎጂ እንዴት ይጻፋል፣ ኤክስፔክትድ ሪዘልት እንዴት ይጻፋል፣ እነዚህ ቀጣይ የምሰራቸው ቪዲዮዎች ናቸው። በዛሬው ቪዲዮ ግን እነዛን ስትራክቸሩን እና እንዴት ኢቫሉዌት ይደረጋል የሚለውን ነው የምነግራቸው። ለምሳሌ እናንተ ወደ ፕሮፌሰር ናችሁ እንበልና ወደ 300 የሚሆኑ ሰዎች አፕላይ ያደረጉ ተማሪዎች እና ጄጅ አድርጉ ወይም ደግሞ የነዚህን ተማሪዎች ሪሰርች ፕሮፖዛል ኢቫሉዌት አድርጉ ብትባሉ ምንድን ነው አእምሯችሁ ውስጥ ይመጣው? ቢያንስ ለአንድ ሰው 10-15 ደቂቃ ነው የሚሰጣችሁ። ስለዚህ ሪሰርች ፕሮፖዛሉን ነው የምትመለከቱት። ሪሰርች ፕሮፖዛሉን ስትመለከቱ ምን አይነት ጥያቄዎች ናቸው የምትጠይቁት የሚለውን እነግራችኋለሁ። ነገር ግን ከዛ በፊት የሆነ ነገር የምነግራችሁ ነገር ምንድን ነው፣ በፒኤችዲ ስኮላርሽፕ አፕላይ ስታደርጉ ሪሰርች ፕሮፖዛል ብቻ አይደለም። ለምሳሌ አካዳሚክ ኳሊፊኬሽንም ፐብሊኬሽን ካላችሁ ነው። ለምሳሌ ፐብሊኬሽን ፒኤችዲ ስኮላርሽፕ አፕላይ ስታደርጉ ይጠይቃል። ነገር ግን ማንዳቶሪ አይደለም፣ ካላችሁ ነው። ሞቲቬሽን ሌተር፣ ሲቪያቸውን በጣም ጠንካራ ሲቪ መጻፍ ይኖርባችኋል። ዩሮፓ ሲቪ ማዘጋጀት ይኖርባችኋል። እነዚህ ያሉ ኢንተርቪው ትልቁን ፖይንት የሚይዘው ነው። ስለ ሁለቱ ላይ ነው፣ ኢንተርቪው እና ሪሰርች ፕሮፖዛል ላይ ነው ሞር ፎከስ ማድረግ ያለባቸው። እነዛኞቹም ዶክመንቶች ግን በስትክክሉ ማዘጋጀት ይኖርባቸዋል። እንዴት ሲቪ እና ሞቲቬሽን ሌተር ይዘጋጃል የሚል ሌላ ጊዜ ተከታታይ ቪዲዮ ሰራላችኋለሁ። ሪሰርች ፕሮፖዛል ሞስት ኢምፖርታንት ፓርት ነው። ምክንያቱም ከ40%
እስከ 50% አንዳንዴ ሊሰጡ ይችላል። እስከ 60% የሚሰጡ ዩኒቨርሲቲዎች አሉ። ሪሰርች ፕሮፖዛሉን ከ60% ከ45%። ከዛ ቀጥሎ ትልቁን ፖይንት የሚይዘው ኢንተርቪው ነው። እሱም እንደዛው 40 ምናምን ፖይንት ይሰጠዋል። ሰው ዶክመንቶቹ ሌሎቹ ከ20% ከ30% ቢሆኑ ማለት ነው። እና ዋይ ዱ ኢታሊያን ዩኒቨርሲቲ ሪኳየር ሪሰርች ፕሮፖዛል የሚለውን እንመልስ እስቲ አብረን። ለምንድን ነው የሚጠይቁት? ቅድም እንደነገርኳችሁ አብዛኛው አመልካች የፒኤችዲ ስኮላርሽፕ አመልካቾች ጥሩ ግሬድ ካላቸው ከዚህ ጋር ነው እና ብዙ ፐብሊኬሽን ካላቸው በቃ እኔ ስኮላርሽፑን ለዛ ብቁ ነኝ ብለው ያስባሉ። ነገር ግን እንደዛ አይደለም። ሪሰርች ፕሮፖዛል መጻፍ አለባቸው። ያን ሪሰርች ፕሮፖዛሉን ኮሚቴው ምን ምን ላይ ፎከስ ያደርጋል የሚለውን ነገር ልንገራችሁ። መጀመሪያ ካን ዚስ ስቱደንት አይዴንቲፋይ አን ኢምፖርታንት ሳይንቲፊክ ፕሮብሌም፣ ካን ዘይ ክሪቲካሊ አናላይዝ ፕሪቪየስ ሪሰርች፣ ካን ዘይ ዲዛይን ሪያሊስቲክ ሪሰርች ፕላን፣ ካን ዘይ ኮምፕሌት ዘ ፕሮጀክት ዊዝን 3 year። እነዚህን ጥያቄዎች ይጠይቃሉ ማለት ነው። ለምሳሌ ምን ያህል ሪሰርች ፖቴንሻሉ ምን ያህል ከዚህ በፊት የተሰሩ ሪሰርች ፔፐሮችን አንብቦ ሳይንቲፊክ ፕሮብሌም ወይም ሪሰርች ጋፑን አውጥቷል የሚለውን ጄጅ ማድረግ ይፈልጋሉ። ከዛ በኋላ ለዛ ፕሮብሌም ደግሞ ምን አይነት ሶሉሽን ለማምጣት ነው ያስቀመጠው፣ ምን አይነት ሜትሮሎጂካል እንትን ለማምጣት ነው። ሌላው ክሪቲካል ቲንኪንግ፣ ምን ያህል ክሪቲካል ቲንኪንግ ምን ያህል አንደርስታንድ አድርጎታል፣ በዛ በሚሰራው ቶፒክ ዙሪያ ምን ያህል አንደርስታንዲንግ አድርጎታል የሚለውን ነገር ማወቅ አለበት። በነገራችን ላይ እዚህ ጋር አንድ የረሳሁት ነገር ሪሰርች ፕሮፖዛላችሁ ስጽፉ ያው በሁለት መንገድ ነው። አንዳንድ ጊዜ ቶፒክ ይሰጣል። ዩኒቨርሲቲዎቹ ቶፒክ ያወጡና በዚህ ቶፒክ ሪሰርች ፕሮፖዛል ጻፉ ይሉና ያወዳድራሉ። ሁለተኛው ግን ምንድነው ኦፕን ነው። ስለዚህ ራሳችሁ ናችሁ የምታዘጋጁት። ራሳችሁ ናችሁ ታይትል የምታዘጋጁት። እንዴት ታይትል ታዘጋጃላችሁ ኦፕን ሲሆን የሚል በሚቀጥለው ቪዲዮ እሰራላችኋለሁ። ነገር እዛ ላይ ሪሰርች ፕላኒንግ ስታደርጉ ሜትሮሎጂካል ኮምፒተንሱ እነዚሁ ናቸው። ኢጣሊያን ዩኒቨርሲቲ እነዚህ ነገሮች ማየት ይፈልጋል ማለት ነው። ለምሳሌ ሃው ኢዝ ዩር ፕሮፖዛል ኢቫሉዌትድ። በነገራችን ላይ ሞስት ሪቪወሮች ፎከስ የሚያደርጉበት ጥያቄዎች አሉ፣ ኪ ኩዌሽኖች አሉ። እነዚህ ምንድናቸው? ኢዝ ዘ ቶፒክ ኢዝ ኦሪጂናል። ሁለተኛ ኢዝ ዘ ሪሰርች ፕሮብሌም ኢምፖርታንት፣ ዳዝ ዘ አፕሊካንት አንደርስታንድ ዘ ከረንት ሊትሬቸር፣ አር ዘ ኦብጀክቲቭ ክሊር፣ ኢዝ ዘ ሜቶዶሎጂ አፕሮፕሪየት፣ ካን ዘ ወርክ ሪያሊስቲካሊ ቢ ኮምፕሌትድ ዊዝን 3 year፣ ዊል ዘ ሪሰርች ኮንትሪቢዩት ሰምቲንግ ሚኒንግፉል። እነዚህ ነገሮች ማወቅ ይፈልጋሉ ከሪሰርቻችሁ። አሁን ወደ መጨረሻው እየተጠጋን ነው በዛሬው ቪዲዮ ማለት ነው። ምንድነው ኤክስፕሌን ማድረግላችሁ እዚህ ጋር ስትራክቸሩ የፒኤችዲ ሪሰርች ፕሮፖዛል ስትራክቸር ምን መምሰል አለበት። እንግዲህ አብዛኞቹ ይሄንን የወሰድኩትኝ እንደ ሳምፕል የሚያስማማኑ አብዛኛው ይሄንን ነገር በዚህ መስመር መንገድ እንድትጽፉ ነው የሚፈልጉት። መጀመሪያው ሪሰርች ታይትል ነው። ሪሰርች ታይትል ቅድም እንደነገርኳችሁ በጣም ዲቨሎፕ ኮንሳይስ ኢንፎርማቲቭ ታይትል መጻፍ ይኖርባችኋል። ነገር ግን ይሄኛውን ስለ ሪሰርች ታይትል የራሱ የሆነ አንድ ቪዲዮ ብሰራለት ጥሩ ነው። ምክንያቱም በጣም ሰፊ ነው። እንዴት አድርጋችሁ ታይትላችሁን ማውጣት እንዳለባችሁና መጻፍ እንዳለባችሁ። ምክንያቱም ታይትሉ ጥሩ ካልሆነ ከዛ በኋላ ስቴት ኦፍ አርት ሪሰርች ጋር እያለ ይወድቅባችኋል ማለት ነው። ጥሩ ሪሰርች ታይትል ነው። ምክንያቱም እንዴት ነው መሰላችሁ፣ ብዙ ሰው ይነጣጥላቸዋል ሪሰርች ታይትልን ከስቴት ኦፍ አርት ከሪሰርች ጋር ሁሉም አንዳንድ ፓርቲ ይመስላል። ነገር ግን አይደለም፣ የተያያዙ ናቸው። ልክ እንደ ስትጽፉ ልክ እንደ ፍሰት ያለው የታሪክ ድርሰት ነው መሆን ያለበት። እንደ ድርሰት ነው መሆን ያለበት። ከአንደኛው ወደ አንደኛው ከአንደኛው ፍሉዌንትሊ እንትን መሆን አለበት ማለት ነው። ሪሰርች ታይትላችሁ ጥሩ ታይትል ካዘጋጃችሁ ከዛ በዛ ታይትል ነው ስቴት ኦፍ አርት የምትጽፉት። ስቴት ኦፍ አርት ደግሞ ከዚህ በፊት የተሰሩ ፔፐሮች አውርዳችሁ ነው የምትጽፉት። ስለዚህ ከዚህ በፊት የተጻፉት ፔፐሮችን የምታወርዱት በታይትሉ አማካኝነት ነው። ጥሩ ታይትል መምረጥ ያለባችሁ የምላችሁ ለዛ ነው። ታይትል ላይ ሰፊ ጊዜ መውሰድ ይኖርባችኋል። ከዛ በኋላ ሪሰርች ጋፕ ወይም ፕሮብሌም ስቴትመንት ነው። እሱን ከስቴት ኦፍ አርት ነው የምትወስዱት። ፔፐሮችን ግሩፕ ታደርጋላችሁ፣ ኢንቱ 3-4 ግሩፕ ታደርጋላችሁ እነዚህም ፔፐሮች። ከዛ በኋላ ምክንያቱም ግሩፕ የምታደርጋቸው እንደ ሌላው ጊዜ እንደ ማስተር ቴሲስ ወይ ምናምን ይሄ ጸሐፊ እንደዚህ ብሏል፣ ከዛ ይሄ ጸሐፊ ደግሞ እንደዚህ ብሏል አይደለም የሚጻፈው። ይልቁኑ ወደ 20-30 ፔፐር አውርዳችሁ ወይም 15 ቢሆን ይችላል አውርዳችሁ
ካታጎራይዝ ታደርጉታላችሁ በ3 ወይ በ4 ካታጎራይዝ ታደርጉታላችሁ። ስለዚህ ካታጎራይዝ ከተደረገ በኋላ ስለዛ ነገር ታወዳድራላችሁ። ከዛ ውስጥ እያወዳደራችሁ ሪሰርች ጋፕ ታወጣላችሁ ማለት ነው። ሪሰርች ጋፕ ካወጣችሁ በኋላ ሪሰርች ሜቶዶሎጂ ትጽፋላችሁ። ከዛ ከሪሰርች ሜቶዶሎጂ ቀጥሎ ኤክስፔክትድ ሪዘልት፣ ከዛ ኤክስፔክትድ ሪዘልት ሪፈረንስ መጻፍ ይኖርባችኋል ማለት ነው። በሚቀጥለው ቪዲዮ እንዳልኳችሁ በሚቀጥለው ቪዲዮ ሪሰርች ታይትልን፣ ስቴት ኦፍ አርትን፣ ሪሰርች ጋፕ እያንዳንዱን አንዳንድ ቪዲዮ ሰራላችኋለሁ። ቪዲዮ ከተመቻችሁ ላይክ አድርጉ። ወደ ሌሎች ሰዎች እንዲደርስ ደግሞ ሼር ማድረግ እንዳትረሱ። መልካም